ማየት እንችላለን። አንዱ የነበረ ለረጅም ጊዜ የቆየ ጥያቄ ነው። ባለፉት ይሄ ስርዓት ከመጣ ባለፉት 7 ዓመታት ራሱ የዛሬ 6 ዓመት አካባቢ ሰፊ ዘመቻ ያደረገበት ከጠቅላይ ሚኒስትሩ ጭምር ተገናኝተው ፊት ለፊት ጥያቄያቸውን ያቀርቡበት የቆየ ጥያቄ ነው። ከዛ በፊትም ራሱ በኢህአዴግ ጊዜ ሲነሳ የነበረ ስሞታ ነው። አሁን ደረጃ ደግሞ በሁለተኛ ደረጃ የሀገሪቷ የኑሮ ውድነት በጣም ሰማይ መጥቀስና መድረስና ሰው የመኖር አቅሙ በጣም የተመናመነ መሆኑን አይ ቲንክ አመላካች ነውና የሁለቱ መያያዝ ነው። የጤና ባለሙያዎቹ ዘመቻ በጣም አስገራሚና አስደማሚ ነበረ። አይ ቲንክ ስርዓቱን የሚያስደነግጠበት የራሱ ምክንያት አለው። አንዱ ኢት ኢዝ ሪሊ ፕሮፌሽናሊ ኦርጋናይዝድ በጣም ኦርጋናይዝድ የተደረገ ነው። ለረጅም ጊዜ ተሰርቶበታል። በደንብ አላማቸውን ጠንቅቀው አርቲኩሌት ማድረግ ይችላል። ታክቲካቸው የካምፔን ታክቲካቸው በጣም ኢፌክቲቭ ነበረ። በሰላማዊ ትግል ውስጥ ልናልፍባቸው ከሚገባችን እርከኖች ውስጥ አንዱ ባለፈው እንደጻፍኩት አንዱ ፕሮቴስትን ፐርሱዌሽን የምንለው መቃወምና ለማሳመን መሞከር። ለማሳመን ስንል መንግስት ብቻ ሳይሆን የጥያቄያቸውን ቅቡልነት ለማንሳት ጥያቄያቸውን ልጅትመሲ በህዝብ መካከል ከፍ ለማድረግ የማሳመን ስራ ነው። ከዛ ነው ወደ ነን ኮኦፕሬሽን ወይም ደግሞ አለመተባበር የምትሄደው። ከዛ በኋላ ወደ ኢንተርቬንሽን ወይም ደግሞ ጣልቃ ገብተህ ማስተባበር ስራ ውስጥ የምትገባው እና ለአንድ ትግል በጣም ወሳኙ የመጀመሪያው ፌዝ ነው። ይሄ የመጀመሪያው ረፍት በጣም ወሳኝ ነው። ጥያቄን በደንብ አርቲኩሌት ማድረግ የራስህን አባል የራስህን ኮንስቲትዩንሲ ለማነቃነቅ፣ ለማደራጀት፣ ለማነቃቃት ወሳኝ ነው። እንዲሁም ደግሞ it's battle for hearts and minds በህዝቡ ውስጥ የሞራል ልዕልናን ለማግኘት የሚረዳ ነው። በጣም የገረመኝ እኔ ራሱ ለረጅም ጊዜ ኦልሞስት 6-7 ዓመት እስከታተለ የነበረ ጉዳይ ነው። ችግራቸው ይሄን ያህል የከፋ አልመሰለኝም ነበር። አይ ኔቨር ቶት የኢትዮጵያ ሐኪም 10,000 ብር የሚከፈለው አይ ኔቨር ቶት 10,000 አይ ኔቨር ቶት እና ብዙ ሰዎች መጀመሪያ አካባቢ ሼር ማድረግ ሳደርግ ውጭ ሀገርም ያሉ አብረን የነበሩ ልጆች ኢትዮጵያ ውስጥ ያሉ ሰዎች አይ ይሄ ነገርማ እውነት አይደለም ሊሆን አይችልም ሲሉ ነበር። ለዛ ነው ቴስቲሞኒዎቹን ከሐኪሞቹ ሲልኩ ቴስቲሞኒዎቹን ስለጥፍ የነበረውና አይ ዶንት ቲንክ አንድ ሰው ኢትዮጵያ ውስጥ በአሁኑ ወቅት የሐኪሞቹን ወይም ደግሞ የጤና ባለሙያዎቹን ችግር ያልተረዳ የማያዝን ሶሊዳሪቲ የማያሳይ ያለ አይመስለኝም። አተ ሚኒመም ኢቭን የመንግስት ሰዎች አይተህ እንደሆነ መጀመሪያ አካባቢ ላይ እናንተ ብቻ ናችሁ የተጎዳችሁት የሀገር ችግር ነው ምናምን እያሉ የማጣጣል ነገር ነበር። አሁን ዛሬና ትናንት ከመከራከሪያቸው ምንድነው ጥያቄያችሁ ትክክል ነው፣ መንግስት እስካሁን መመለስ ነበረበት፣ አሁንም መመለስ አለበት፣ ግን በፖለቲካ ሃይጃክ እንዲህ አይነት ነገር ውስጥ ገብተዋል ማለት ነው። አተ ሚኒመም አንድ ነገር ሙሉ 100 ማሳካት ችለዋል። የጥያቄያቸውን ቅቡልነት ማንም ሊያወላውል ከሚችለው ደረጃ በላይ አድርገውት ተቀባይነታቸው ሙሉ በሙሉ አስነዋል። ከመንግስት ጋር ባላቸው ትግል ውስጥ የሚዲያና የሳይኮሎጂካል አፕራንድ በደንብ ነው መጎናጸፍ የቻሉት። መልካም እንግዲህ በርካታ የመንግስት ኦፊሻል ሰዎች ከዚህ ጉዳይ ጋር በተገናኘ በርካታውን ጊዜ ሲያነሱ የነበረው መጀመሪያ አካባቢ ላይ ምን ሲባል እንደነበረው ሁላችንም የምናውቀው ነው። ግን ለየት ባለ መንገድ ስፔሲፊክሊ ወስደን የምናየው ከአንተ ጋር በቀጥታ አገናኝተውት እንደው ቦታዬም ይሄንን ነገር ሲያስኬድ ስለነበረ ፖለቲካ የጠፋባቸው ሰዎች በመርፌ ቀዳዳ በመርፌ ወይ ደግሞ በዶክተሮች ጋውን ጭምር እያለበሷችሁ እንደዚህ ፈን የሆኑ ፎቶዎችን እየሰሩ ፖለቲካ እምቢ ሲላቸው በዶክተሮቹ በኩል መጡ፣ አጀንዳቸው ሲጠፋባቸው በዶክተሮቹ በኩል መጡ፣ ዶክተሮችን አደራጅተው አነሳሱብን የሚል ነገር ነው። ለመደገፍ ምንድነው የእናንተ ኮዝ የነበረው? እንደ አንድ ፖለቲከኛ አውቃለሁ የህዝብን ብሶት ማሰማት ትልቁ የአንድ ፖለቲከኛ ስራ እንደሆነ አውቃለሁ። ግን ለየት ባለ መንገድ እነሱ በሚናገሩት መንገድ ነው ወይ እናንተ ለመደገፍ የተነሳችሁት? ምንድነው ኮዛችሁ ለየት ባለ መንገድ? ባለፈውም ከሌላ ሚዲያ ጋር ሳደርግ ባደረኩት ውይይት እንደገለጽኩት ይሄ ጉንጫ አልፋ ክርክር እንጂ ከአንድ ፖለቲከኛ የሚጠበቅ ነው። በማንኛውም ሀገር ውስጥ የፖለቲካ ዋና የፖለቲካ አጀንዳ የሚሆኑት 1-5 አሉ።
ፐብሊክ ሄልዝ፣ ኢምፕሎይመንት ወይም ደግሞ የስራ ፈጠራ የስራ ጉዳይ፣ ሴኪዩሪቲ የደህንነት ጉዳይ ወዘተ የሚባሉ አንድ አምስት ዋና ዋና ምርጫ እንደምታውቀው አንተ ካናዳ የምትኖረው በካናዳም ሆነ በማንኛውም ሀገር በፖለቲካል ፓርቲዎች የሚለያዩባቸው የሚወዳደሩባቸው የሚፎካከሩባቸው የፖለቲካ አመራሮች የሚፎካከሩበት የሚተቻቹበት ዋናው ጉዳይ ዋናው ፐብሊክ ሄልዝ ነው። ከዛ ሃውዚንግ አለ፣ ከዛ የመኖሪያ ማለት ነው የሃውዚንግ አለ፣ ከዛ የሴኩሪቲ አለ፣ የፉድ የምግብ አቅርቦትና ኳሊቲ አለ። እነዚህ ዋና ዋና ነገሮች ናቸው። የጤና ባለሙያዎቹ ጥያቄ በፐብሊክ ሄልዝ ስር የሚጠቃለል ነው። በሄልዝ ጋር የሚያያዝ ጥያቄ ነው። ከጤና ጋር የተያያዘ ጉዳይ ነው። አንድ ፖለቲከኛ ይሄን ጉዳይ ነው ብሎ ካልተናገረ ፖለቲከኛ ሊሆን አይችልም። አንድ የፖለቲካ አመራር ይሄን ጉዳይ ፖዚሽን ወስዶ ካልተናገረበት እንደ መንግስትም ይሁን እንደ ተቋሚ እነዚህን ጉዳይ አጀንዳ አድርጎ ካልተናገረበትማ ያ የስራ እንዝላልነት ነው። ስራውን አልሰራም ማለት ነው። ከዚህ አንፃር ይሄንን ንቅናቄ የደገፈን ሰዎች ኃላፊነታችንን ነው እየተወጣን ያለ ነው። ስራችን ነው። ፓርት ኦፍ አወር ጆብ። እነሱ የሚያነሱት ጠፍቷቸው አይደለም። ኦፍ ኮርስ የፖለቲከኞች ድጋፍ ማምጣት ጉዳዩን ከፍ ያደርገዋል። አጀንዳውን ኮንቴንሽኑን ከፍ ያደርገዋል። በማንኛውም ሀገር ኢንፋክት የሚደራጁ አድቮኬት የሚያደርጉ ለሌበር ይሁን ለጀንደር ይሁን ለማንኛውም ነገር አድቮኬት የሚያደርጉ አክቲቪስቶች አንዱ ስራቸው እኮ ፖለቲከኞችን ማሳመን፣ ፖለቲከኞች የነሱን ኮዝ እንዲያምኑበት ማሳመን እኮ ነው። ዋሽንግተን ዲሲ ብትሄድ እኮ ሎቢስቶች እኮ ተከፍሏቸው ትልቅ ገንዘብ ተከፍሏቸው ኮንግረስማኖች ወይ ሴናተሮች ያን ጉዳይ ለምሳሌ የኢትዮጵያ ውስጥ ዲሞክራሲ ቢኖር ኖሮ እኔ ሜምበር ኦፍ ፓርላመንት ብሆን የፓርላማ አባል ብሆን ሐኪሞቹ በሶሻል ሚዲያ እና በሌላ ከሚያደርጉት ዘመቻ በተጨማሪ ሎቢስት ቀጥረው እንደኔ አይነት ሰዎች ድምጽ እንድንሆናቸው ለማሳመን ይሰሩ ነበር። ወይ ደግሞ እኔ በመወዳደርበት ወረዳ ውስጥ ካምፔን በማድረግ የኔን ወረዳ ህዝብ አመለካከት ቀይረው ያ የዛ ወረዳ ህዝብ በሌላ ጫና ፈጥሮ ለሐኪሞቹ እንድናገር ማስገደድ አለባቸው ማለት ነው። that was politics is the basic ነው። ኢማጂን ሀብታሙ ዛሬ እነዚህ የጤና ባለሙያዎች እንደዚህ በጣም በሚያሳዝን ሁኔታ ታሪካቸውን እየነገሩ ጆሮ ዳባ ልበስ ብል ለሰይ ነገ ለምርጫ ብንቀሳቀስ በምን ሞራል ላይ ነው ለነሱ እጄ ምረጡ ይልም የምችለው? እነሱ ብቻ አይደለም፣ እነሱ የሚያክሙት ሚሊዮን ህዝብ የነሱ ሐኪሞች በራብ እየሞቱ ትናንትና የኛ ነፍስ አዳኞች በረሃብ እየሞቱ እየተጎሳቆሉ ዝም ያልከው ሰውዬ ዛሬ ምን አርግ ልትለን የመጣው ካሉኝ በምንድነው መልስ የምሰጠው? ሰው it's my job ስራችን ነው። ጥሩ እንግዲህ የመንግስት ሰዎች ይሄንን ነገር በፈለጉት መንገድ ቀይሰውት ሲያወሩ እየተመለከትን ነው የምንገኘው። ከዛም አልፎ ተርፎ አንዳንድ ዶክተሮችን ተጠቅመው ከጥያቄያችን ወጣ፣ ጥያቄያችን የፖለቲካ አይደለም፣ ከፖለቲካ የጸዳ ነው፣ ከጀዋር ከጥያቄያችን ላይ አንሳ የሚሉ ዶክተሮች ወይ ደግሞ የዶክተር ልብስ የለበሱ ሰዎችን ጭምር ተመልክቻለሁና ይሄንን በደንብ ግልጽ ለማድረግ ያክል ነው። ግን ከዚህ ጋር በደንብ ሊታይ የሚገባ አንድ ነገር አለ። ምናልባት ወደ ህዝቡ ውይይት እንሄዳለን። ከዚህ ጋር የሚታይ አንድ ትልቅ ነገር ምንድነው? መንግስት ለምንድነው ይሄንን ነገር ችላ ማለት የፈለገውና አሁን ነገሮች ከሄዱ በኋላ ትናንትና የጤና ሚኒስትር ከጤና ባለሙያዎቹ ተወካዮችና የማህበራቶቻቸው ጋር እንደተወያየ መግለጫ አውጥቷል። ጎን ለጎን ደግሞ ወደ 80 የሚጠጉ የጤና ባለሙያዎች ታስረዋል በመላው ሀገሪቱና መልሱ መመለስ ያለበት ጤና ሚኒስትር ነው ወይ? ውይይት ማድረግ ያለበት ከነዚህ የጤና ባለሙያዎች ድርጅቶችና ተወካዮቻቸው ጋር ውይይት ማድረግ የነበረበት ማን ነው? መንግስትስ ችላ ያለበት ምክንያት ምን ይመስልሃል? ማለት እነዚህ ዶክተሮችና የጤና ባለሙያዎች ጥያቄያቸውን መጠየቅ ጀመሩ ላይክ ብልጽግና ወደ ስልጣን ከመጣ ጊዜ ጀምሮ ነው
በርካታ ቪዲዮዎች ሲሰራጩ ነበር የነበረው። አንተም ስታሰራጭ ነበር የነበረው። በርካታ ሰዎች አይተውታል ያንን ቪዲዮና ድጋሚ እዚህ ላይ ማጫወቱ እንደው እንትን ነው የሚሆነው፣ ጊዜ ማጥፋት ነው የሚሆነው ብዬ ነው። 6 ዓመት የሞላው ጥያቄ ነው ይሄ ጥያቄ። በሂደት ነው እዚህ ደረጃ የደረሰውና ለምንድን ነው ይሄ ናርችን ላይ ተባለውና ትላንትስ ዶክተሮች ከታሰሩ በኋላ ወደ አጠቃላይ ስራ ማቆም አድማ ሊሸጋገሩ ውሳኔ ከወሰኑ በኋላ መንግስት በጤና ሚኒስትር በኩል እነዚህ ሰዎች አናግሬያለሁ ማለቱ ምን ትርጉም አለው? ሎክ ብዙ ምክንያቱ መደረግ ይቻላል። አንዱ አይ ቲንክ እኔ 100% ሹር የጤና ሚኒስትሯና ምክትሎቿ ይህን ጉዳይ ይረዱታል፣ ፍትሃዊ መሆኑን ያውቃሉ። ፎር ጋድ ሴክ እንዴ ሐኪም እንዴት ነው 10 ሺህ ብር የሚሰጠው? ወከረስታ ፍዝት ኢትዮጵያ ውስጥ እኮ በዛሬ በ10 ሺህ ብር እንደው አስማተኞች መሆን አለባቸው እነዚህ ሰዎች በ10 ሺህ ብር ከኖሩ። አይ ዶንት ቲንክ ምጥን የሆነ እንደው በጣም ኮንዘርቫቲቭ በሆነ መልኩ በቃ አብቃቅተህ ከኖረ 50 ሺህ ብር በታች መኖር አይቻልም። አንድ ሐኪም መኖር ባለበት ደረጃ ላይ ዛገር ውስጥና ይሄ መሻሻል ነበር። አንደኛ ያውቁታል፣ የዚህ አካል ናቸው። ይሄ ጥያቄ አዲስ አይደለም። ይሄ ጥያቄ ቆይቷል። ጠቅላይ ሚኒስትሩ ጋር ቀርበው ምንም እኮ የጨመሩት የቀነሱት ጥያቄ የለም። የዛሬ 6 ዓመት አቀረቡት። ከዛ ወዲህ ግን ችግራቸው ተባባሰ። የኑሮ ውድነት በዛሬ 6 ዓመትና ዛሬ መካከል የኑሮ ውድነት ብዙ እጥፍ ነው የጨመረው። የጤፍ ዋጋ ብዙ እጥፍ ነው የጨመረው። የኪራይ ዋጋ ብዙ እጥፍ ነው የጨመረው። የትራንስፖርት ዋጋ ብዙ እጥፍ ነው የጨመረው። ችግራቸው ተባባሰ። ዴስፐሬት እንዴ! እና ይሄንን ይረዱታል። ዋይ ለምን ነው ማለት ያቃታቸው? ወደኋላ ሄደ ከአብይ ጋር ያደረጉትን ንግግር የሱም መልስ በደንብ መረዳት አስፈላጊ ነው። ኦፍ ኮርስ ለምሁራን ለሙያተኞች ያለው ንቀትና ያለው ከንቀት ያለፈ ሪዘንትመንት አለ። ያንን ነው የምታየው ሪዘንትመንት። ይሄ ለተማረው ኃይል ለራሱ ላልተማረ ነው መሰለኝ ለተማረው ኃይል ዲፕ የሆነ ሪዘንትመንት አለው። ሪዘንትመንት በአማርኛ ምን እንደሆነ እንጃ፣ ዲፕ የሆነ ሪዘንትመንት አለው። ከዛ የተነሳ ነው እንጂ አሁን ኢቭን ኢትዮጵያ ኢኮኖሚ ችግር አላት እያልን ባለበት ሁኔታም ራሱ አሁን ባለው ኢኮኖሚ ክራይሲስ ውስጥ የሐኪሞቹን ደሞዝ በብዙ እጥፍ ለማሳደግ የሚያስችል ብዙ እኮ አይደሉም። there are few thousands እኮ የጤና ባለሙያዎች እኮ ብዙ አይደሉም። we're not talking about millions። ይቻል ነበረ። ምን ያመጣሉ ነው። አሁን ደጋግሞ አንድ የሚሉት ነገር አለ በነገራችን ላይ እንዳላስረዝምበት አይተው እንደሆነ ከታንክና ከምን ያለሰ በጦርነት ያልቻሉን በምን ሊያደርጉ ነው? ይሄ እኮ ታንክ አይደለም። የሚበላው ያጣ ሰው፣ በዳቦ የመጣህበት ሰው፣ አንድ ማህበረሰብ ወይ የማህበረሰብ ክፍል ከዚህ የበለጠ ምንም አይመጣም ብሎ ከቆረጠ ከታንክ ከጀት ይበልጣል። አንድ ሰው። ሁለተኛ በሰላማዊ ትግል የሚንቀሳቀስ በተለይ ደግሞ ኮዙ ሁሉን የሚያነቃንቅና የሚያሳትፍ ሞራላዊ ልዕልና ያለው የበላይነት ያለው ኮዝ ይዞ የሚነሳ ከሆነ በቀላሉ ሊቋቋሙ አይችልም። ሎክ ዘመቻቸውን ከጀመሩ 1 ወር ነው። ካጧጧሙት ወደ 2 ሳምንት ቢሆን ነው። የስርዓቱ ወደ ስልጣን ከመጣ እንዳሁኑ ከቀበሌ እስከ ቀበሌ ተነቅንቆ አያውቅም። ነቀነቁት ማለት ነው። ምክንያቱም ለነዚህ የጤና ባለሙያዎች የህይወት ጉዳይ ነው፣ የህልውና ጉዳይ፣ የክብር ጉዳይ። የባለስልጣናቱ ደግሞ አላዩትም ጭራሽ ቢኮዝ ደሴቱ ስለሚኖሩት። ይሄ ነው የነቀነቃቸው። መፍትሄውን ማድረግ የነበረባቸው ሎንግ ታይም ነበር። አሁን ደግሞ ምንድነው ያልሞት ባይ ተጋዳይ ነው። አንሸነፍም ለማለት ነው እንጂ እኮ ተሸንፈዋል። in a court of public opinion they are defeated። ግን ያንን ከንፈዝ አለመቀበል የሚያደርጉት መጣጣር ነው። መልካም እንግዲህ ቀጣዩን አንድ ርዕስ እናንሳና ወደ ቀጥታ ወደ ህዝብ እናልፋለን። አንደኛው ብልጽግና ሰሞኑን የህዝቡን ችግር በዚህ ደረጃ ካየ ነው። ሌላኛው በተለይ የጤና ባለሙያዎችንና ይሄ የጤና ባለሙያዎቹ ጥያቄ በርካታ ውይይቶች እናደርጋለን በመሃል
የሚደውሉ ሰዎች የራሳቸውን ሀሳብ ይሰጣሉ። ከዛ በርካታ ነገሮችን ከውስጥ እናነሳለን። ግን ለህዝብ እድል መስጠት ስላለብን በርካታ ሰውም እየደወለ ስለሆነ ለህዝብ እድል መስጠት ስላለብን ብልጽግናስ ምን ውስጥ ነው ያለው? ሰሞኑን ሲያደርጉት የነበረውን የድሮን ትርኢትም ተመልክተናል። የድሮን ትርኢቱንም ስትቃወም ሌላ ጊዜ የፖለቲካ ልዩነት ይመስለን ነበር። አሁን በኢኮኖሚ ባናደግ እንኳን በቴክኖሎጂ ያርገናልና የኢኮኖሚ እድገታችንን መቃወም ይቻል ይሆናል። ግን በቴክኖሎጂ እንዴት አደጋችሁ ብሎ ለሰው እንዴት ይቃወመናል? ይሄ ሀገር ከመጥራት አኳያ ነው የሚታየው። ስለዚህ ጀዋር ሀገር ነው የሚጠላው እንጂ የፖለቲካ ልዩነት ኖሮንም አይደለም። ድሮንን እንዲህ መስራታችንና ማሰራጨታችን ወይ ደግሞ ለህዝባችን በዚህ ደረጃ ትርኢት ማሳየታችን በቴክኖሎጂ የደረስንበትን ምጥቀት የሚያሳይ ነው። ስለዚህ ይህንን ለምን ይቃወመናል የሚል ነገር ይነሳል። ምንድን ነበር ከድሮኖቹ ጀርባ ያለው ነገር? ያለው እውነታ ባውቀውም ካንተ በደንብ እንስማ ብዬ ነው። እውነታውን ሁሉም ያውቀዋል። ለሁለት ነገር ነው ያ ነገር በጣም የከነከነኝና ተጠፍበት የነበረው። አንዱ ተራ አላስፈላጊ ውሸት ነበር። ይሄ ብቻ አይደለም፣ አብይ ተራ አላስፈላጊ ውሸቶችን ማምጣት ይወዳል። ለምሳሌ ዝናብ አዘነብን፣ ምንድነው ሳተላይት አመጠቅን፣ አሁን ደግሞ ድሮን ሰራን። ተራ ውሸት ነው። ከዚህ በፊት ብየዋለሁ፣ አላስፈላጊ ውሸት። ሁለተኛው ደግሞ ሰው ዳቦ 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 እያለ በጣም ነው። እኔ ድርቅ ብዙ ጊዜ ከሚያጠቃውና በእርዳታ ከሚኖር ሰው አካባቢ ነው የመጣሁት። I'm not new to starvation ለምግብ እጦት የሰው ምግብ አጥቶ መቸገር ከበረሃ አካባቢ ከቆላማ አካባቢ ነው የመጣሁት። I'm not new። የከተማ ነዋሪ በተለይ ደግሞ ከሁሉም በላይ የተማረው አካል ምግብና መኖሪያ አጥቶ ሲያለቅስ በህይወት ያየው ለመጀመሪያ ጊዜ ነው። በማንም ሀገር በነገራችን ላይ እኔ ብዙ ሀገር ሄጃለሁ፣ ከመቶ ምናምን በላይ ሀገር ሄጃለሁ። ከአጭር እስከ ረጅም ጊዜ ቆይቼበት ታዝቤያለሁ። ከኛ ሀገር የባሰ ድሃ የሆኑ ሀገሮች ውስጥ ሄጄ አይቼዋለሁ። ሐኪም ዲስቲቲዩት ሆኖ ለዳቦና ለመኖሪያ ለልብስ ሲያለቅስ አላየሁም። ሪሌቲቭሊ በማንኛውም ማህበረሰብ ውስጥ የጤና ባለሙያዎች የተሻለ ኑሮ ነው በዛ ሀገር ደረጃ ማለት ነው። እኔ የኢትዮጵያ ሐኪሞች ከአሜሪካ እኩል ይኑሩ አይደለም እያልኩ ነው። ኢንፋክት ከኬንያ እኩልም ይሁኑ አይደለም እያልኩ ያለው። የኬንያ ጂዲፒ ፐር ካፒታ ነፍስ ወከፍ ገቢ ከኢትዮጵያ እጥፍ ነው። ስለዚህ የኢትዮጵያ ሐኪሞች ከኬንያ እኩል ይሁኑ አይደለም እኔ የምለው። ግን በኢትዮጵያ አቅም ራሱ አሁን እየተከፈላቸው ያለው ነገር ዲዘርቭ አይደለም። ያ ብቻ አይደለም እንጂ የከተማው ማህበረሰብ እየተራበ ነው። የገጠሩ ማህበረሰብ እየተራበ ነው። ይሄ ችግር ደግሞ የመጣው በዚህ መንግስት ጦረኝነት ነው። ሁለት ነገር ኮንትሪቢዩት አድርጓል አሁን ኢኮኖሚ ካውስ ባለፈው እንደተወያየ ነው። አንዱ ይሄ ማለቂያ የሌለው ጦርነት ነው። ሁለተኛው ከጦርነቱ የተረፈውን ገንዘብ በልዩ ፕሮጀክቶች ላይ ማውጣቱ ነው። ህዝብ ራበን እያለ እንደ መልስ የሚቀርበው የድሮን ሾው ነው። ከየት መሰለው የሚመጣው? ይሄ ወደፊትም የተነቀቁ ስለምናገር ነው እንጂ ከየት ነው የሚመጣው? ኢት ካምስ ከብልጽግና አይዲዮሎጂ። ይሄ ፕሮስፔሪቲ የሚባለው ነገር አይ ሆፕ የሃይማኖት ሰዎች ወጥተው በደንብ እንዲገልጹ ፈልጋለሁ። ሰዎችን እንደ ልክ ህዝብን እንደ ህፃን ነው የሚያየው። ልክ ህፃን ለምሳሌ ርቦት እያለቀሰ እያለ በታቃጭልለት እሱን ትቶ ሊስቅልህ ይችላል። ማህበረሰብ እንደዛ ነው የሚያዩት። ፊሎሶፊው ምንድነው የሚለው? ሆዱ ደርቆ ሰውየው ፊቱን ቅቤ ቀባው ነው። It is the ideology of this thing, you know? እና ይሄ የወረደ ተራ ህዝብን የመናቅ እንትን ኳሳጡን ሀብታሙ የስቴትሁድ እንደ እኛ እኮ እነመለስን ሌሎቹን ስንቃወም ይሁን ኃይለ ማርያምን ስንቃወም እኮ መጥፎ መንግስት ናችሁ ግን መጥፎ መንግስት ሆናችሁ ስቴት የሚባል ነገር አለ። ይሄን እኮ የዱርዬ ስራ አደረጉት። የተራ ዱርዬ ስራ እኮ ነው ያደረጉት። የሚያሳፍር ነገር እኮ ነው። ስንቱ ዲፕሎማት መሰለ እየደወለ ሲፎግረኝ የነበረው። እንዴት ነው እንደሚደረገው? እና እንደኛ ግን እንዳልኩ ውሸት ነው። ተከራይቶት ነው የመጣው። ሚሊዮኖች አፍስሰውበት አይ ቲንክ 30 ሚሊዮን ምናምን ነው ከግሪያው ኮሚሽን የተያዘበትን አስበው ከፍለው ነው ያመጡት። በዛ ገንዘብ እኮ
ብሶ ሊረዳ ይችላል። እና በውሸት ኦኬ የመጀመሪያ ስልጣን ያስከ 1 አመት ልትዋሽ ትችላለህ፣ ሰዎችን ልትሸውት ትችላለህ። ፈረንጆች የሚሉት ነገር አለ። የተወሰኑ ሰዎችን ለተወሰኑ ጊዜ ልትዋሽ ትችላለህ። ሁሉንም ሰው ደግሞ ሁሌ ልትዋሽ አትችልም። አሁን ከቅጥ አለፈ። አሁን አስጠላ እንጂ ቢዚ ያስጠላ። አየህ ጥሩ እንግዲህ ውድ አድማጭ ተመልካቾቻችን ከእንግዲህ በኋላ ውይይት እያደረግን በመሀል ስልክ ከመጣ እየተቀበልን